በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ተክለ ሃይማኖት በደብረ ሊባኖስ ገዳም ክፍል 20 ምዕራፍ 61። ወደ ቀደመው ነገራችን እንመለስና እንዲሁም ጌታችን መድኃኒታችን ለክብሩ አባታችን ተክለ ሃይማኖት በቃል ኪዳኑ ተስፋ ሲያጸናለት ወዳጄ ተክለ ሃይማኖት ሆይ 2 ቀንድ ያለውን እባብ አንድ ቀንዱ የወርቅ አንድ ቀንዱ የብር የሆነውን ሊውጥህም የወደደውን እንዳሳፈርኸው አንተ ግን ከእባቡ መፍራት የተነሳ እኔን ከማምለክ ወደ ቀኝና ወደ ግራ አልተመለከትክም። ስለዚህ እኔ ደግሞ ምሰሶቹ የወርቅና የእሳት የሆኑትን ዓይን ያላየውን በሰው ልብ ያልታሰበውን የመንግስቴን አዳራሽ ለአንተ ሰጥሃለሁ። ወዳጄ ተክለ ሃይማኖት ሆይ አሁንም እነሆ እድሜ ደረሰ፣ ገድልህንም ፈጸምክ፣ መልእክትህን አደረስክ። የተዘጋጀልህን የጽድቅ አክሊል ሰማያዊ አባቴ በዚህች ቀን ይሰጥሃል። እውነተኛ ፈራጅ ነውና በእርሱም ዘንድ በደል የለም። በእውነተኛ ፍርዱም ለሁሉም እንደ ስራው ይሰጠዋል። ብፁዕ አባታችን ተክለ ሃይማኖትም አቤቱ ጌታዬ ሆይ ቸር ከሚሆን ከባህሪ አባትህ ከባህሪ ሕይወትህም ከመንፈስ ቅዱስ ጋር አሁንም ለዘወትርም ኋላም ለዘላለም በእውነት ምስጋና ይግባህ አለ። ዳግመኛም ጌታችን ብፁዕ አባታችንን ወዳጄ ተክለ ሃይማኖት ሆይ ና ከሐዘንህ ደስ ተሰኝና ከድካምህ እረፍና ከሕማምህ ዳን። ገነት ከተከፈተበት እረፍት ከተነጠፈበት ሕማም መከራ ወደ ሌለበት ወደ ዘላለም ሐሴት ና ከድካምህ እረፍ አለው። ብፁዕ አባታችንም አቤቱ ጌታዬ ሆይ ይቅርባይ ከሚሆን ሰማያዊ አባትህ ከባህሪ ሕይወትህ ከመንፈስ ቅዱስም ጋር አሁንም ለዘወትርም ኋላም ለዘላለም በእውነት ላንተ ክብር ምስጋና ይግባህ። ሕዝቡም ሁሉ አሜን ይበሉ። አባታችን ተክለ ሃይማኖትም ጌታዬ ሆይ እንግዲህ ወዲህ በፊትህ ሞገስ ካገኘው ልመናዬን ስማኝ አለው። ወዳጄ ተክለ ሃይማኖት ሆይ በል አደርግልህ ዘንድ የምትወደውን ሁሉ ለምነኝ አለው። አቤቱ ጌታዬ ነፍሴ ከስጋዬ በተለየች ጊዜ የመላእክት አለቃ ቅዱስ ሚካኤልን ከእኔ እንዳይለይ ላክልኝ። መልአከ ሞት ወደ እኔ ቀርቦ ነፍሴን እንዳያስደነግጣት እባቡን በመንገዴ እንዳይቆም የእሳቱን ባህር እንዳያስጨንቀኝ የገሃነም መልአክ አብድል ማኮስም እንዳያገኘኝ በክንፎቹ ይሸከመኝ ዘንድ በተሻገርኩ ጊዜ ባልደረባዬ የሚሆን የመላእክት አለቃ ቅዱስ ሚካኤልን ላክልኝ። አቤቱ ጌታዬ አሁንም ልጆቼን በዓለሙ ሁሉ ስምህ በተጠራበት የኔም የኃጢአተኛው አገልጋይ ስም በተጠራበት መታሰቢያዬን የሚያደርጉትን በሰማያዊ መንግስትህ አስባቸው። እንደ ባህር ዳር አሸዋ እንደ ሰማይ ኮከብ ልጆችን አበዛቸዋለሁ ስላልከኝ ስጋዬ የሚቀበርበት ቦታ አይበቃቸውምና ከመቃብሬ መንፈስ ቅዱስ አይለይ። እስከ ዓለም ፍጻሜም ድረስ በአጽሜ ላይ ድንቅ ተአምራትህ ይታይ። በእውነት እስከ ዘላለም ፍጹም ምስጋና ላንተ ነውና አለ። ጌታችንም መልሶ ወዳጄ ተክለ ሃይማኖት ሆይ እውነት እልሃለሁ ሁሉ እንዳልከው ይደረግልህ። እነሆ የምክር አበጋዝ የሆነው ቅዱስ ሚካኤል የምትወደውን ሁሉ ያድርግልህ። ወዳጄ ተክለ ሃይማኖት ሆይ አትፍራ፣ በመንገድህም እባቡ አይቆምም። አንተና ሚካኤል ስትመጡ በአየር እንገናኛለን። ከጻድቃንና ከሰማዕታትም ሁሉ ጋር በክብር ተቀብዬ ወደ መንግስተ ሰማያት አገባሃለሁ አለው። ብፁዕ አባታችንም ኃጢአቴን ያልተዘከርክ አቤቱ ምስጋና ላንተ ይገባል አለው። ስጋዬን ደግሞ ወደ መሬት ያስገቡ ዘንድ ወዴት ታዛለህ አለው። ጌታችንም መልሶ ከቁመት ብዛት ከእግርህ ከተሰበረበት ደም ከፈሰሰበት እንባ ከተንጠባጠበበት ላብህም ከተንጠፈጠፈበት ከዚያ ይሁን። መቃብርህ የኔ የባህሪ አባቴ የአብ የባህሪ ሕይወቴ የመንፈስ ቅዱስም ፈቃድ ከዚህ እንዲሆን ነውና አለው። ብፁዕ አባታችንም ከኔ በኋላ ለሚነሱ ልጆቼ ይህ ዋሻ እንዴት ሊበቃቸው ይችላል አለው። ጌታችንም አጽምህ እስከ ዓለም ፍጻሜ በዚህ የሚኖር አይደለም፣ ነገር ግን ከ57 ዓመት በኋላ ከሩቅና ከቅርብ የመንፈስ ቅዱስ ልጆች ቅዱሳን ይሰበሰባሉ። በዚያችም ገዳም ብዙ ጉባኤ ይሆናል። ስጋህንም ከዚያ ያፈልሳሉ። በስምህም ታላቅ ቤተክርስቲያን ይሰራል። ሰላሜና ጸጋዬም ይህ ዓለም እስኪያልፍ በውስጧም ይኖራል። ብፁዕ አባታችንም አቤቱ ጌታዬ በእውነት ይደረግልኝ አለ። እኛም ደግሞ መጠጊያ ስለሆነችን ለዚች ሀገር ለኢትዮጵያ
ፈጽሞ የሚያማልደውን ይህንን ቅዱስ አባታችን ተክለ ሃይማኖትን ለሰጠን ቅድመ ዓለም ለነበረ ዓለምንም አሳልፎ ለሚኖር ለእግዚአብሔር ምስጋና ይገባል እያን እናመስግነው። ሙሴ የሚጠጉበት ምድረ ርስትን ለእስራኤል እንደሰጣቸው ማቴ የራቀ ይቅርታዬ የበዛ እኔ እግዚአብሔር ነኝና ይህችን መማፀኛ ሀገር ሰጠዋችሁ ብለ ለእስራኤል ልጆች ንገራቸው ብሎ ለሙሴ እግዚአብሔር እንደነገረው አሁንም ለኛ ይህንን አባታችንን በአማላጅነቱ ኃጢአታችንን የሚያስተሰርይልንን በጸሎቱም ከኃጢአት የሚያነጻንን መማፀኛ የሚሆነንን ይህንን የአባታችን የተክለ ሃይማኖትን የመቃብር ቦታ ሰጠን። ነፍስን ከምትጎዳ ከሲኦልና ከኃጢአት ሞት እንድንድን ወደ እርሷ መሄድን ቸል አንበል። ወንድሞቻችን ሆይ ምን እንላለን? ምግብንና ተድላ ዓለምን ከመውደዳችን የተነሳ ስለ ስጋችን ፈቃድና ስለ ሆዳችን ስስት ይህ ይሻላል፣ ይህ ይበጃል እያልን ከቦታ ወደ ቦታ ስንዞር እነሆ ዘመናችን አልቋልና በዓለም የሚመላለስ መነኩሴ የክርስቶስን ስጋና ደም የሸጠ ነው ብለው አባቶቻችን ቅዱሳን የተናገሩትን አላስተዋልንምን? አባ እንጦንስም እንዳለው ከቦታው ከወጣ ወዲያ ፈጥኖ ይሞታል አለ። በስጋው ብቻ የሚሞት አይደለም፣ በነፍሱ ደግሞ እንደገና ይሞታል እንጂ። ዋናተኛ ባጠመደው ጊዜ ከባህር የወጣ አሳ ፈጥኖ እንዲሞት መዳንም እንዳይቻለው እንዲሁም መነኩሴ ደግሞ ባቱን ካላጸና በቀር መዳን አይቻለውም። አንተ ሰው እስኪያስበው የቦታህን ወይን በየዓመቱ ካዛወርከው ያፈራልን? በየዓመቱ ስለተዛወረ ስር የለውምና ከፀሐይ ማቃጠል የተነሳ ይደርቃል እንጂ። ከቦታ ወደ ቦታ የሚዞር መነኩሴም እንዲሁ ይሆናል። ጌታችንም ሐዋርያትን ከቤት ወደ ቤት አትዞሩ ብሏቸዋልና። በባለሟሉ በሙሴ አንደበት እግዚአብሔር የተናገረውን ቃል አቃለው መማፀኛቸውን የናቁ የእስራኤል ልጆች አንምሰላቸው። የተወደዳችሁ ወንድሞቼ ሆይ እኛም ደግሞ እንደርሳቸው አንሁን። የአባቶቻችንን ተስፋ አናቃል። ገስግሶ ወደ ገዳም መጥቶ በመቃብርህ የተማጸነውን እኔ ኢየሱስ ቃሌ የማይታበለው ባንተና በእኔ ዘንድ ዋጋውን አላሳጣውም ብሎ እግዚአብሔር የሰጠውን የአባታችንን ቃል ኪዳን አናቃል። ጾምን፣ መቆምን፣ መውዛትን ፈጽሞ ጸሎትን፣ ፍቅርን፣ መጽዋዕትን፣ ቸርነትን፣ ምሕረትንና ትዕግስትን ያለ ስንፍና መትጋትን ያለ ማቋረጥ ከማገልገል ውጪ እንዳንሆን ስጋችንን ድካም አውቆ ጌታችን ለእኛ ከሰጠን ከዚህች ገዳም እንዳንወጣ እንጨክን። ወንድሞቼ ሆይ ይህንንም አምነን እንጋደል። የደግነት ሁሉ መጀመሪያ ዝምታና ጽሞና፣ ትዕግስትና ትሕትና ናቸው። ይህ ግን አባታችን ይህንን ሁሉ የሚመስለውን በባዕድ ስጋ እንደሚጋደል ሆኖ ፈጸመ። ይህንንም ሁሉ የሚመስለውንም ለመስራት እንዳንችል አውቆ ለእኛም ጌታችን እርሱን ሰጠን። በጸሎቱ አምነን በዚህ ዓለም በሚመጣውም ዓለም ከሲኦል ፍርድና መቅሰፍት እንድንድንበት ሰጠን። እናንተ ወንድሞቼና ወዳጆቼ ሆይ አስተውሉ። ተስፋ ያላደረጉት እግዚአብሔር ባከበረው በብፁዕ አባታችንም ጸሎት ያላመኑት ከቦታው የወጡት በከንቱ ጠፉ። የሥራ ሁሉ መጀመሪያ ሃይማኖት ነውና። ሐዋርያው ጳውሎስ ያለ ሃይማኖት እግዚአብሔርን ማገልገል አይቻልም፣ ጻድቅ ግን በማመን ይድናል እንዳለ ወንድሞቼ ሆይ አስተውሉ። ሃይማኖትን የሚበልጠው የለምና። ዳዊትም በእግዚአብሔር መታመን ይሻላል፣ በመገዛት ወደፊቱ ቅረቡ፣ በቦታዎቹም በምስጋና እመኑት። ዘካርያስ ልጅ ቅዱስ ዮሐንስም ለንስሐ ጥምቀትን ሲያስተምር የቀራጮችን ጭፍሮች በእግዚአብሔር ልጅ በብርሃኑም አምናችሁ ተጠመቁ፣ ተንኮልንም ከልቡናችሁ አርቁ፣ እናንተ የፉኝት ልጆች ከገሃነም መቅሰፍት ታመልጡ ዘንድ ማን ነገራችሁ? እኔ ግን እላችኋለሁ እመኑበት፣ አምናችሁ በስም ሕይወትን ታገኛላችሁ። ወንድሞቼና ወዳጆቼ ሆይ እኛም እንዲሁ የልብ ጥርጥረኞች አንሁን። የልብ ተጠራጣሪ ከእግዚአብሔር ጸጋ ይርቃልና። ጳውሎስም ከናንተ አንዱስ እንኳ ልበ ክፉ አይገኝባችሁ፣ ከሕያው እግዚአብሔር የሚያርቅ በሃይማኖት የሚጠራጠር ክፉ ልብ ያለው አይገኝባችሁ። የነገሩትን ባለማመን ለዘላለም በስተቱ እንዳይጸና ዘወትር ባልንጀራችሁን ምከሩት። ዳግመኛም የሚጠራጠር ግን ተክል ይመገብ። ይህንንም ማለታችን ሃይማኖት ለሌለው ሰው የተሰወረውን ምስጢር እንዳንገልጽለትና የእግዚአብሔር መጻሕፍት ያሉትን ባለማመኑ ብዙዎች እንዳይስቱ ነው።
ወንድሞቼ እኛ ግን እግዚአብሔር ያጻፋቸው መጽሐፍተ ቅዱሳትን እናስብ። ስለከበረ ጸሎታቸው ከሚያስፈራ ደይን ፍርድ እንድን ዘንድ ዱር የለበሱ ቅዱሳን አባቶቻችንን እንፍራቸው። አሸናፊዎች ሰማዕታትንም እናክብራቸው። እንዲሁም ብፁዕ አባታችን ተክለ ሃይማኖትን እናክብረው። ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እርሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታችን በተክለ ሃይማኖት ጸሎት የሥጋው ፍልሰት በሆነች ዛሬ በዚህች ቀን ለተሰበሰብን ሁላችን የሙሴን መቃብር ለእስራኤል እንደሰወረባቸው ለኛ የአባታችንን መቃብር የሰወረብን አይደለም፣ አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጸልን እንጂ። ወንድሞቻችን እንነግራቸዋለን፣ ጌታችን ኢየሱስ ክርስቶስ ከ57 ዓመት በኋላ ልጆች አጽምን ከዚህ ያፈልሱታል ያለው ዘመን በተፈጸመ ጊዜ ከልጆች ብዛት የተነሳ ሰፊ ጉባኤ ይሆናል። ልጆቹም ጌታችን ኢየሱስ ክርስቶስ መታሰቢያን ያደረገ አጽም ባረፈበት ቦታ የተቀበረ ለዘላለም ገሃነመ እሳትን አያይም ብሎ ለአባታችን የነገራቸውን ቃል ኪዳንና ትንቢት ጠብቀው ኖሩ። እግዚአብሔርም ለአባታችን ለአቡነ ተክለ ሃይማኖት ስፍር ቁጥር የሌለው ብዙ ተአምራት አደረገለት። ጌታችን ኢየሱስ ክርስቶስ የነገረውን ይህንንም ትንቢትና ቃል ኪዳን ልጆቹ እስከዛሬ ጠብቀው ኖሩ። በዚህ መጽሐፍ የተጻፉ የተሰወሩ ሌሎች ነገሮችን ግን ፈጽመው አላስተዋሉም። ጌታችን ኢየሱስ ክርስቶስ ያደረገለትን ቃል ኪዳን ሁሉ የጻፍነው አይደለም። እግዚአብሔር ካከበረው ከአባታችን ከአቡነ ተክለ ሃይማኖት ቃል ኪዳን ተአምራት በመተው በመሰወር ጻፍን እንጂ። ማስተዋል ዕውቀት ካላቸው ከጥቂት ሰዎች በቀር ዕውቀት ጥበብ ለሌላቸው አትንገሩ፣ ይህን ጻፉ፣ ይህን አትጻፉ፣ ሰውሩ ብሎ ከሌሊቱ በአንዲቱ ሌሊት አባታችን እንደነገረን ይህን ቃል ኪዳን ይህን ትንቢት ጠብቀው የኖሩ አባቶቻችን ግን በመጽሐፍ የጻፉት አይደለም፣ በትንቢታዊ ቃል ለልጅ ልጅ ዘመን ሲነግሩ ሲያስተምሩ ኖሩ እንጂ። ይህች ቦታ እንደ ሌሎች ቦታ ሆና ቢሆን ኖሮ ይህን ቃል ኪዳን ይህን ትንቢት የሚነግረን አንድ ሰውስ እንኳ ባልተገኘም ነበር። በአንዲት ዓመት ውስጥ 300 400 ሰዎች አንዱም እኔ ከወንድሞቼ ሰማያዊ ሰርግ ተለይቼ ቀረሁ እያሉ እየተቀዳደሙ ቃል ኪዳኑን ለማግኘት በሆድ ዝማ በሽታ ይሞቱ ነበር። አንዱም ወዮልኝ ወዮታ አለብኝ እያለ ደረቱን ይመታ ነበር። ከወንድሞቼ ሰማያዊ ሰርግ አንድ እንዳያደርገኝ ስለ ኃጢአቴ ብዛት እግዚአብሔር ጠላኝ እያሉ ይህንም እየተናገሩ ስፍር ቁጥር የሌላቸው ሰዎች ይሞቱ ነበር። ሰማዕታት ከእሳት ከስለት እየገቡ ይሞቱ እንደነበር ለክብሩ አባታችን ተክለ ሃይማኖት የተሰጠው ቃል ኪዳን እያስገደዳቸው ለመከራ ይፋጠኑ ነበር። ጌታችን ለአባታችን ለተክለ ሃይማኖት በቦታ በሆድ ዝማ በሽታ የሚሞቱ ልጆችህን ከእሳት ከስለት ገብተው እንደሞቱ ሰማዕታት እቆጥራቸዋለሁ ያለው ቃል ኪዳን እያስገደዳቸው በሆድ ዝማ በሽታ ለመሞት ይፋጠኑ ነበር። ብዙ ሰዎች የተክለ ሃይማኖት ቦታ ጠፋ እስከሚሉ ድረስ ጌታችን ኢየሱስ ክርስቶስ ለአባታችን በቦታ ላይ ረሃብ፣ ጽም፣ የካህናት የዲያቆናት መታጣትን አላመጣብህም ያለውን ቃል ኪዳን ባለማስተዋላቸው እስከ ዓለም ፍጻሜ ድረስ በመንፈስ ቅዱስ የተከበበች በካህናት በዲያቆናት የታጠረች አደርጋታለሁ ብሎ በእስራኤል ዘመን የሕጉ መገለጫ ጽዮን ሆይ በእውነት ተመስረች፣ ከበደል ተለይ፣ ክብርሽን ለባዕድ ለጣዖት ርስት ጉልትሽን ለአሕዛብ አልሰጥም እንዳላት። አመፀኞች በውስጥሽ አይኖሩም፣ አለል ዘለል የሚሉ አስራት በኩራትሽን አይመገቡም። ስለ አባቶችሽ ፈንታ ልጆች ተወለዱልሽ፣ በአራቱ ማዕዘን ገዢዎች አድርገሽ ትሾሚያቸዋለሽ። በዚህች ቦታ የሚኖሩ መናንያን በእውነት መላእክት ተብለዋል። ሐዲስ ሕግ ወንጌልን በማስተማር የሃይማኖትን ቃል ያቀኑ 12ቱ ንቡራነ እድ መምህራን ተገኝተዋልና እኔስ ጽዮን በዚህ አለች እላለሁ። ባረፈበት ቀን 7 የብርሃን ፋና ከሰማይ የወረደለት ንዑድ ክቡር አባ ነገደ ክርስቶስ እንዲህ ሲል እንደተናገረ እኔ ነገደ ክርስቶስ መንፈስ ቅዱስ ምስክሬ ነው። በሁሉም ሀገር ተመላለስኩ፣ ቅዱሳን ቦታዎችን ሁሉ ዞርኩ። ዳግማዊት ኢየሩሳሌም ተብላ
ለአባታችን ለተክለ ሃይማኖት ከተሰጠች ከደብረ አስቦ በስተቀር ቅድስት ቤተክርስቲያንን በገሃድ አላየኋትም። እነሆ እኔ ኃጥእ ነገደ ክርስቶስ እነግራችኋለሁ፣ የመላእክት ማደሪያ የሆነች ቅድስት ቤተክርስቲያንን ስላላየኋት ሳዝንና ስተክዝ ኖርኩ። ይህንን እያሰብኩ በቤተክርስቲያን ቆሜ ሳለሁ መንፈቀ ሌሊት በሆነ ጊዜ እነሆ እንደ ፀሐይ ያለ ብርሃን ታየኝ። በብርሃኑ መካከል እሳትን ለብሳ በንግስት አምሳል ታየችኝ። እሷም ታውቀኛለህን አለችኝ። እኔም እመቤቴ ሆይ አንቺ ማነሽ አልኳት። እሷም እኔ ቅድስት ቤተክርስቲያን ነኝ፣ እንጨት ድንጋይ ሳር ብቻ አልምሰል፣ የአብ ሙሽራው ቅድስት ቤተክርስቲያን የምባል እኔ ነኝ አለችኝ። እኔም እመቤቴ ሆይ የምትኖሪው በዚህ ነውን አልኳት። እሷም አዎ የምኖረው በዚህ ነው፣ ይህች ቦታ እስከ ዓለም ፍጻሜ መኖሪያዬ ናት አለችኝ። ይህንንም ከነገረችኝ በኋላ ከኔ ተሰወረች። እኔ ኃጥእ ወንድማችሁ ነገደ ክርስቶስ ከዚህ ቦታ ወደ ሌላ ቦታ አትሄዱ ብዬ በእውነት እነግራችኋለሁ። ይህንን ያየውን ከተናገረ በኋላ በክብር አርፎ በዚሁ ተቀበረ። እግዚአብሔር በልመናው የሚገኝ በረከቱን ያድለን፣ አሜን። ስለዚህ ጽዮን ከዚህ አለች እንላለን። ጽዮንም የተባለች ቤተክርስቲያን ናት። ቤተክርስቲያንም ማለት ጽዮን ናት። ጽዮንም ማለት ልብሷ ፀሐይ የሚሆን እመቤታችን ድንግል ማርያም ናት። ፀሐይም የተባለ የቅዱሳን ብርሃናቸው የሚሆን ጌታችን ኢየሱስ ክርስቶስ ለጽዮን ወንድሟ የቤተክርስቲያን ሙሽራዋ ነው። ስለ አባቶችሽ ፈንታ ልጆች ተወለዱልሽ ያላት። በኢየሩሳሌም የሚኖሩ ቅዱሳን በአባታችን በተክለ ሃይማኖት መቃብር ቦታ ሰማዕታት በአካለ ነፍስ ሲያርጉ በመንፈስ ቅዱስ አይተው በእውኑ በሸዋ ምድር ደጋግ ሰዎች አሉን? ነፍሳት ያለ ወቀሳ ወደ መንግስተ ሰማያት ሲገቡ እናያለንና። በአባታችን በተክለ ሃይማኖት ቦታ በሆድ ዝማ በሽታ የሞተ ሰው ቁጥሩ ከሰማዕት ነው አሉ። ስለዚህ ያለምንም ወቀሳ ደስ ብሏቸው ወደ አባታቸው ርስት ወደ መንግስተ ሰማያት ይገባሉ። ዳግመኛም እህል ሳትበላ ቅጠል ብቻ እየበላች በሊያ በሚባል ገዳም ብዙ ዘመን የኖረች አንዲት ባህታዊት መነኩሴት መሰከረች። ሌሊት በራእይ ቁጥር የሌላቸው ብዙ ነፍሳት አየች። ገነት ይገቡ ዘንድ በበሩ ደጃፍ ቆሙ። እንዳይገቡ ከለከሏቸው። የፊቱ ብርሃን ዓይን የሚበዘብዝ ታላቅ ሽማግሌ ሰው መጥቶ እነዚህ ልጆቼ ናቸውና ይግቡ ተዋቸው አላቸው። ያን ጊዜ ፈጥነው በሩን ከፈቱላቸው። ያ የፊቱ ብርሃን ዓይን የሚበዘብዝ ሽማግሌ የኔ ናቸው ተዋቸው ይግቡ ካለ በኋላ ደስ እያላቸው ገቡ። ነፍሳትም ሁሉ እኛ የተክለ ሃይማኖት ልጆች ነን ይላሉ። በር ጠባቂዎችም የተክለ ሃይማኖት የሆነ ሁሉ ይግባ ይላሉ። ከዚህ በኋላ አንዲት ኃጥእት ነፍስን እያዳፉና እያስቸኮሉ አመጧት። ወደ ገነት እንዳትገባም ከለከሏት። እሷም እኔ የተክለ ሃይማኖት ልጅ ነኝ አለች። ከዚህ በኋላ ወደዚያ ብርሃናዊ ሽማግሌ ወሰዷት። ይህች ነፍስ ያንተ ነኝ ትላለች አሉት። አባታችን ተክለ ሃይማኖት ግን አላውቃትም አለ። ያንተን ቃል ኪዳን በመታመን ከሩቅ ሀገር የመጣሁ ነኝ በማለት ወደ ቅዱስ አባታችን ትጮህ ጀመር። ተክለ ሃይማኖት አጽም ባለበት የተቀበረ ሁሉ አይኮንንም ሲሉ ሰምቼ መጣሁ። አባቴ ሆይ ወደ መቃብር ከደረስኩ በኋላ በሶስተኛው ቀን ሞትኩ አለችው። ያን ጊዜ ቅዱስ አባታችን ወደ ሲኦል የሚወስዷትን ይህች ነፍስ የኔ ናትና ተዋት አላቸው። ጌታዬ ኢየሱስ ክርስቶስ መታሰቢያህን ያደረገ ስምህን የጠራ ከገሃነመ እሳት ይዳንልህ ብሎኛልና። አባታችን ግን አላውቅሽም ያላት የማያውቃት ሆኖ አይደለም። ስምህን የጠራ መታሰቢያህን ያደረገ ካንተ ጋራ የዘላለም ሕይወትን ይወርሳል ብሎ ጌታችን ኢየሱስ ክርስቶስ የሰጠው የምህረት ቃል ኪዳን ይታወቅ ዘንድ ነው እንጂ። እኛንም ልጆቹን የአባታችን አማላጅነቱ በረከቱ ለዘላለሙ ይጠብቀን፣ አሜን። ስለዚህ ይህች ባህታዊት መነኩሴት በሊያ ከሚባል ገዳም እስከዚህ ድረስ የቅዱስ አባታችን የተክለ ሃይማኖት አጽም ያረፈበትን የቃል ኪዳን ቦታ በመፈለግ መጣች። ይህንንም ራእይ ለሰዎች ሁሉ ተናገረች። በአባቶቻችን በቅዱሳንና ሰማዕታት ልመና እግዚአብሔር ይጠብቀን። ዛሬ በዚህች ቀን በዓለ ፍልሰቱን ለማክበር የተሰበሰብን ሁላችን ሕዝበ ክርስቲያን በዓለም ሁሉ ቃል ኪዳኑ በታወቀ በአባታችን በተክለ ሃይማኖት አማላጅነት ይጠብቀን፣ አሜን። ወስብሐት ለእግዚአብሔር። ይቆየን።